طبعا ሰዎች ዛሬ በጉዳዮቻቸው ካልተግባቡ ወደ ቁርአን ወደ ሐዲስ ነው መውሰድ ያለባቸው ያ ነገር የለም ሰዎች የሆነ ሰዎችን የመከተል አይነት ነገር ነው እንደምንም ይሄድና ምን እላለሁ አንድ ጠንካራ ፈረንጅ የሚላት አባባል ነበረች there is no such free bread ይላል እንዲ በነፃ የሚታደል ዳቦ የለም ነው እና ያልኩ ሄድ ነበር ምን ጊዜም ሄደን ሙስሊሞቹ መታደሪያችን ዋናው ከረብል ዓለም የሚመጣልን ቁርአን ነውና እስኪ እንደው ላንተ ቁርአን ማለት ምንድነው በምን ትገልጻለህ አላህ እኮ ፍቃድ ሰጠ አምጡ ሱራ من القرآن ማምጣት አልቻለም ወለው አያ አታመጡ መጨረሻ ላይ አታመጡ ነው ፈውሂድ الذي كفر እነዛዎቹ ዋሹም እንደዛው ነው ይቀሩት ማምጣትም አይችሉም ማንንም ቁርአን ላይ በጣም ብዙ የቁርአን አያዎች እንግዲህ አሉ እኛን የሚያስተምሩ ያለፉ ታሪክ ሊሆን ይችላል አሁን ያለውን ወደፊት የሚመጣው ሊጠቅሰን ይችላልና እስኪ እንደው በህይወት ዘመን ላንተ ተጽዕኖ የፈጠረብኝ የቁርአን አያ የምትለው نحن خلقناكم فلولا تصدق فكأنما ربنا يعني يكلمني انا عبد العزيز እኔ እንደሚያወራኝ አይነት ነገር ነው የሚሰማኝ ሰው ሊመክር ይችላል ወይ ደግሞ መጽሐፍ አንብበልት ገሰት ይችላል ወይ ደግሞ በሆነ አጋጣሚዎች እንትን ሊልህ ይችላል ግን እንደ ቁርአን መካሪና ገሳጭ ይላል بسم الله والصلاة والسلام على رسول الله صلى الله عليه وسلم الحمد لله فاطر السماوات والأرض جاعل الملائكة رسلا أولي أجنحة مثنى وثلاث ورباع يزيد في الخلق ما يشاء إن الله على كل شيء قدير ودنا يتكبراتشو يا أفريكا تيفي ተመልካቾቻችን በሙሉ يا الله سلام ዝነትና በረከቱ በእናንተ ላይ ይሁን ይህ ፕሮግራማችን ዘወትር የሚቀርብላችሁ አያ ወይ ህካየት የኛ ፕሮግራማችን ነው በዚህ ፕሮግራማችን ላይ እንግዲህ ከዶክተር አብዱልአዚዝ ጋር በባለፈው ክፍል ላይ ሰፋ ያለ ነገሮችን ለማየት ሞክረን ነበር ዛሬም እንግዲህ ወደ አብዱልአዚዝ እንኳን በሰላም መጣህልን እንኳን በሰላም ተበቃችን መርሐባን ምናልባት እንግዲህ ከጤና ሙያው ጋር ተያይዘው ነበር ያነሳን አቆመን የነበረውና የካምፓስ ሳይት ምን ይመስላል እዛ ገብቶ የነበረው የሚሉ በሶስተኛ ቀን ላይ ነበር ኢማምነትን ይዘህ የነበረውና ምናልባት የምታውቃቸው ሰዎች ነበሩ እዛ የሚል ነገር ተነስቷል ይሄ ባክግራውንድ ላይ ያንተ ያለህን እንትን ነው ምናልባት ተነተነበት የነበረውና እስኪ እንዴት ነበር ለምሳሌ እንደ ጀማዓም ሲኬድ አንዳንዴ የካምፓስ ጀማዎች አቋም ላይ ሆነ አንዳንድ ነገሮች ለከበድ ይላሉ እና ከዛ አንፃርስ ምናልባት የሚሄዱ ይኖራሉ ወደፊት ወይ ደግሞ ይሄዱ ይኖራሉ ለዛ በምን አይነት መልኩ ቻሌንጆችን መወጣት ይቻላል የሚለውን አጠር አድርገህ እንትን طبعا እንዳልኩ ነገራቶች ያው ሁሉም ቀጣይ ጀነሬሽንን እየወቀሰ ነው የሚሄደው ይላል ያኛው ጀነሬሽን ይሄኛው ولكن يعني كما قال حبيبنا المصطفى صلى الله عليه وسلم خير القرن قرني ثم الذين يلونهم ثم الذين يلونهم كما قال المصطفى صلى الله عليه وسلم ይሄ ምንም ክርክር ያለው ጉዳይ ነው ሁሉም ወደዛ ያለፈው እንደ በላጭ እንደሆነ የረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ጊዜያቶች በጣም በላጭ እንደነበሩ ከዛ ይቀጠሉት እንደሆነ ይሄ ግልጽ ነው طبعا ወደ ዘመኑ الأخير እየተቀረብን በምንሄድበት ጊዜ حتى ሰዎችን ዛሬ ሐያታቸው ላይ ዲፔንድ ሆነን ማየት የምንሰላቸው ብዙ ለውጦች አሉ ከኛ በፊት የነበሩት ጀማዓን ሲይዙ የነበሩት በጣም በሚገርም መልኩ ነው አንድ ቀን ዶክተር ጀይላን አግኝቻቸው እንዲያወርተን በፊት አለኝ ስለ ዩኒቨርሲቲ ጉዳይ ስናወራ በፊት ብዙ ሌላ እምነት ተከታዮች ወደ እስልምና ስለሚገቡ በሚል ካምፓስ ሄደን እንታደም ነበር አሁን ግን ጀማዓው ተበታተነ ምናም በሚል ለማስታረቅ እንሄዳለን حتى يعني ሙስሊሞች የሆኑት ነስተዓዝ ቢላህ ወደ ሌላ ሃይማኖት ገብቷል በሚል ይሄንን ሁላ ዜና እንሰማለን ያለው ይሄ ሆኖ ምንድነው طبعا እንዳልኩ ጀነሬሽን የተሻለ ያኛው ነው የወደዛ ያለፈው ነውና እየቀነሰ ነው የሚሄደው ከሁሉም ነገር አንፃር ካላበሱ ከምኑ ከሐያቱ ስናየው يعني علاقه بالحياه كاخره وقالوا سو بزاري دنيا فكانما يعني يعيش فيها ابدا ادمي لكون እንደሚል ወረባታ ነው ይዟት ያለውና ያንን ብቻ ሳይሆን غايه الحياه فكانما كانت الدنيا
لكن متنورو راسو يتفتركو راسو لدنيا ነው ማለት ለመስራት ለመትጋት እኛኮ ሰላት ለመሄድ ቢዚ ሆኜ ነበር ለማለት ደረጃ በቅተናል ምንም ቢላ ሐያ ያለ ምንም ማፈር ሰላት ቢዚ ነበርኩኝ ቀደም ሱቅ በጣም ቢዚ ነበርኩኝ ቀደም እንደዛ ሆስፒታል ቢዚ ነበርኩኝ እንላለን በእኛም ሲሆን እና ክላስ هذا والله طبعا ليس هدفنا هذا እኛ ለዚህ አይደለም የተፈጠረው ሰሃቦች ምን ይሉ ነበር هم رجالون يصومون النهار ويقومون الليالي ቀንን ይጾማሉ ማታን ሲቆሙ የነበሩ ወንዶች ነበሩ እንደዛውም ደግሞ ሲባል አይሰሩም አይደለም ሲሰሩም ደግሞ የሚገርሙ ነበር ሁሉንም አንድ ላይ ያዙ ሰዎች ነበሩና ቻሌንጆች ነበሩ በርግጥ በኔ ጊዜም ዳማች አሁን ሰማለሁ አንዳንዴ ዳዓዎችን እየተቀበስኩ ይላልው አያለውና ቻሌንጅ ነበር በኔ ጊዜም እነዚህ طبعا لا نرى فيه اصل في العقيده يقولون لك انت كذا وانت كذا وانت كذا سبوتن يسطوخال حتى لا نعرف اني ግን በጣም ተጠቀምኩበት አንዴ ያስታውሳለሁ ግቢ ያለው ይሄ አቂዳ ጉዳይ ይነሳል قرات كتاب من العقائد የአቂዳ ክታቦችን ቀርቻለሁ ከዛ በፊትም عقيدة الواسطية ምናምን የሚመሳሰሉ ክታቦችን ቀርቼ ነበር ولكن ይሄ በፊርቃዎች ምናምን መሐከል ያለው ዳማች ኢሹ ስላልነበረ ፎከሱ አልነበረኝ ሲነሳ ኢሹ ነበረ ቀጥታ እኔ ብሬክ ነበርኝ የተወሰነ ጊዜ ለአራት ወር ያህል ጊዜ ሄድኩኝ ገጠር ነበር ሄድኩትና ቄራት እንዲቀራ አድርኩኛል እንደ በግሌ ማለት ነው ولكن ቻሌንጆች ነበሩ በርግጥ طبعا ሰዎች ዛሬ በጉዳዮቻቸው ካልተግባቡ ወደ ቁርአን ወደ ሐዲስ ነው መውሰድ ያለባቸው ያ ነገር የለም ሰዎች የሆነ ሰዎችን የመከተል አይነት ነገር ነው ليس القرآن الحديث ነበር መከተል ነበር الكتاب والسنة رسول صلى الله عليه وسلم ያሉንም ይተውልንም እከሌን እንደዚህ ያለ እከሌ እንደዚህ ያለ በሚል ሰዎችን የመከተል አይነት ነገራቶች ይታያሉ اصلا ቁርአን ላይ ይሄንን ቁርአን የሚخالف ነገር አድርገሃል ምናም በሚል አይደለም በዛን እንኳን ማውራት በማይችልበት ደረጃ ነበርና እንደዛ አይነት የተሻራሸሩ ነገራቶች ነበሩ አልহামዱሊላህ ካፊሮች ወደ እስላም የገቡበትም አጋጣሚ ነበር የጀማዓውን አንድ ለማድረግ በጣም የቻልነውን ሁሉ አድርገናል አራት ካምፓሶች ነበሩን አራቱም ካምፓሶች አንድ ላይ የተገናኘን hatta ወደ ሌላ ቦታ ይሄደን ኹጥባ በራሳችን ሁሉ ነገር ማኔጅመንቱ በተማሪ ነበርኛ የነበርንበት ሙስሊሞች ስላልነበሩ ሚኒመም በ95% ሌላ ሃይማኖት ተከታዮች ስለነበሩ 5% ሙስሊሙ ደግሞ አንድ መስጊድ ነበራቸው እና ደግሞ የራሳችን መስጊዶች ነበሩ የመቀየር ኹጥባ ማድረግ አንድ ላይ መሆን ነገር አልহামዱሊላህ ነበር ቻሌንጆች አሉ ቻሌንጆች طبعا በደምባልና በደም እንደምታውቁ ሁሉ ግን ማለፍ ይችላል አልহামዱሊላህ نعم ولكن سو رسول صلى الله عليه وسلم علمنا شيء يوم غزوة خندق يهون ነገር አስተምሮናል በዛን ቀን ማለት ነው ሰልማን አልፋሪስ ተጠቃማቸው ረሱል ደግሞ የሚገርም ትምህርት አስተማሩት በዛን ጊዜ ሰዎች ሊያስቡት በማይችሉበት ሁኔታ ላይ ሆኖ هذا ما تعلمنا من حياة الرسول صلى الله عليه وسلم كرسول صلى الله عليه وسلم ህይወት የተማርነው አንዱ አይቺናት ምንድነው እዛን ጊዜ ተርቧል ይበሉት የላቸው በጠላት ተከቧል እንደው ተቀጣላት ለመሸሽ እንኳን እነሱ ምሽግ ቆፍሮ በዛ ውስጥ ባሉበት ሁኔታ ላይ የሚያሳዩንና የሚነግሩን ነገር ደግሞ ትልቅ የሆነ ህልምንና ትልቅ የሆነ ሐደፍን ነበር ያስተማሩን ረሱል ሰለላሁ ዐለይሂ ወሰለም في ذاك الظلم በዛ ጨለማ ውስጥ ሆኖ ያዩት በጣም አርቆ ነበር ያ ቅፍለቱ ረሱል ሰለላሁ ዐለይሂ ወሰለም ቢስሚላህ አላሁ አክበር ብሎ በሚመቱበት ጊዜ ፉቲሐት ሻም ነበር ሻም ተከፈተች በጣም ትልቅ ማይታሰብ ዛሬ ላይ ሀያላን የምንላቸው አይነት ሀገራቶች አይነት ነበር የሚያዩት ምግብ ተርቦ ወዳቸው ላይ ድንጋይ ባሰሩበት ጊዜ ይሄንን ወደፊት አሻግሮ ያዩ ነበርና በዛን ጊዜ ቻሌንጁ ከልፎርሳ ተጠቀምኩበት ሄድኩኝ مركز امام الشافعي የሚባል ባሌ ሮቤ ወደ ገጠር ነው والله اتذكر شيئا لا اريد ان اقوله ولكن اقول لكي يستفيد الناس منه ማለትም አልፈልግም ግን ልበለው እና በጣም ዝናብ ነበር ጊዜው እና መለብሰው طبعا ልብሶች ነበሩኝ ጀማዓው ጋር መመሳሰል ነበረብኝ እኔ ከተማ ቤት ተከራይቼ ነው የምኖረው ሰው ጋር መግባት አልቻለም እና መግባት ስል ነበር በርግጥ ሰው ይወስዳል ቃሪያ ያው እኔ በራሴው እዛው ራሴው ምግብም እየሰራው ጧት ሄዳለሁ ፋጅር እስኪደርስ ድረስ እዛው እኛ ጋር
ኡስታዝ አንድ ትልቅ ዓሊም አሉ ዶክተር አብዱል ሰላም ይባሉ እሳቸው የሞሪታኒያ خريج ናቸው እሳቸው ጋር ኡሱል ምናምን እንቀራለን ፈን አቂዳ እንቀራለን ከዛም በኋላ ደግሞ ኤርሊ ከሰገድኩ በኋላ የሆነ ነገር ቀምሼ ሄድ ነበር ወደ ቦታ ሲሄድ አንዳንዴ ይዘንባል ያኒ ይበርዳል አካባቢው ባሌ በተፈጥሮ ራሱ በርድ ነውና እንደምንም ይሄድና ምን እላለሁ አንድ ጠንካራ ፈረንጅ የሚላት አባባል ነበረች there is no such free bread ይላል እንዲ በነጻ የሚታደል ዳቦ የለም ነው እና ያልኩ ሄድ ነበር ያቺ መንገርና አልተከው في حياتي يعني اقتبست الفرصه عند አጋጣሚ ተጠቅሜያለሁ ስለዚህ ግረ መንገድ ያሉ ነገሮች ማወቅን የመሰለ ነገር የለም ማለት ነው نعم بالطبع جزاك الله خيرا ምናልባት ላንሳና ዝጋ ከቁርአን ጋር አንስተን ነበር ምን ጊዜም ሄደን ሙስሊሞቹ መታደሪያችን ዋናው ከረብል ዓለም ይመጣልን ቁርአን ነውና እስኪ እንደው ላንተ ቁርአን ማለት ምንድነው በምን ትገልጻለህ هو سبب حياتي يمدور مكيات قرآن يعني ليس لي هدف الآخر طبعا قرآن يمنوري مكنيات نوصل دمت أوقات نورين كلهم نجار بالا جنانيو يهونو تنور لنا جراتوش كن هول دستاينم حزنينم لايك كفاتينم every ነገሩንም ማገኝበት ምስናናበት በጣም ቅርብ ይሆነ በእጄ ባይኖር በውስጥ ያለ هذا قرآن يعني ያው ሰበብ حياتي የመኖሬ ምክንያት ነው ኢንሻአላህ የሚገርምና ታዲያ ይህ የቁርአን እንግዲህ አላህ ቃል ለመኖራችን ዋና ሰበብ ነው ብለን ካል መኖርና እሱን ደግሞ ሆኖ መገኘት ወይ ደግሞ ድስቶር አድርጎ መያዝ የህይወታችን መንገድ አድርጎ መያዝ ከኛ የሚጠበቅ ነገር ነው ቁርአን ላይ በጣም ብዙ የቁርአን አያዎች እንግዲህ አሉ እኛን የሚያስተምሩ ያለፉ ታሪክ ሊሆን ይችላል አሁን ያለውን ወደፊት የሚመጣው ሊጠቅስልን ይችላልና እስኪ እንደው በህይወት ዘመን ላንተ ተጽዕኖ የፈጠረብኝ የቁርአን አያ የምትለው ካለ ወይ ደግሞ ሐዲስ ላይ ካለ ተጫወታ والله ይሄ በጣም ማለት شيء اريد ان اقول ማለት የምፈልገው ነገር ነው ምን መሰለህ طبعا قرآن يعني كله دستور لنا هو سبب حياتنا هو قيادنا ميمرانم يمنوراتن مسترم قرآن ሌሎችን እንደሚሉት አይደለም ማንንም አላህ እኮ ፍቃድ ሰጠ አምጡ ሱራ من القرآن ማምጣት አልቻለም ወለው አያ አታመጡ መጨረሻ ላይ አታመጡ ነው ፈውሂት الذي كفر እነዛዎቹ ዋሹም እንደዛው ነው የቀሩት ማምጣትም አይችሉም ማንንም because ዛሬ ስታዩ ሰው የሆነ ነገር ሊያወራ ይችላል የሆነ ጥሩ ነገር መቅጠም ይችላል ነገር ግን ያንን ነገር ጥሩ በሆነ መንገድ ቁርአን በሚገልጽበት መልኩ ብዙ ነገራቶችን በአንድ መልእክት አድርጎ ሊገልጽ ግን አይችልም ማንንም ካይነ ማን ካና ላየንም አንሰማንም ሊኖርም አይችልም ዳ ያኩን አልሆነምም አይሆነምም ወደፊት የአዳት ሐስር የሚሉት የነህሶች የሚናገሩት ነገር አለ በሁሉም የአዳት ሐስር አስገባበት ለን ወለም በሚለው ሊሆንም አይችልም ይሄ ለምን በለኝ ሰው የሆነ ግጥም ሊገጥም ይችላል ስሰማው በጣም يعني له تتلذذ به ደስ ይልሃል ግን የሚያወራው ስለ አንድ ነገር ነው ስለ ሴት ሊያወራ ይችላል ስለ ጫካ ሊያወራ ይችላል ስለሆነ ነገር ነው ከዛ አይደለም ቁርአን يعني يحكى لنا ስላለፈው ያወራል ስላልነበርንበት ጊዜ ያወራልናል يعني لكي نقتبس منها شيئا ከዛ የሆነ ነገር እንድንወስድ አሁን እንዴት መኖር እንዳለብን ያወራልን እንዴት እንደመጣን ይነግረናል ወዴትስ እንደምንሄድ ፍጻሜው ምን እንደሚሆን የሚነግር በዚህ መልኩ ማንንም يعني قالوا شاعر مجنون الرسول صلى الله عليه وسلم በዚህ ሁላ ተነግሯል በጣም تستغرب من القرآن يعني تتعجب በጣም ይደንቅሃል ይገርምሃል ولكن القرآن ليس هكذا ይሄ መገረሙና መደነቁ ብቻ ሳይሆን ይሄን ያልኩን ነገራቶች ሁላ ነው የሚይዘው ማንንም በዚህ ሊመጣ ማይችል ማይመጣም ስለዚህ ቁርአን ሁሉም يتأثر في قلبي ሁሉም قلبي ላይ ተአثሩ ያደርጋል ولكن يعني في من القرآن آية كما قلت لي ከቁርአን ደግሞ የሆነ አያ ይኖራል በልብህ ውስጥ የሆነ ነገር ሰርጾ እንዲገባ ወይም ደግሞ يعني تأخذه لحياتك هيوته متيزات ينورحلنا من هذا آية أتذكرها في سورة الواقعة أمس سبتني عنكس سورة الواقعة لا يلجو كلهم يجرميال يقول ربنا نحن خلقناكم فلولا تصدقون طبعا نحن خلقناكم فلولا تصدقون هكذا اسمع تعجب فكر فكأنما ربنا يقول لي لاني እንደሚለኝ አይነት ነገር ነው ስሜቱ ራሱ
طبعا والله ይሄ አንቀጽ ለተፋሲል ማንነቴ የምታስተዋውሰኝ ምን ያህል እንዳነስኩ የምትነግረኝ አንቀጽ ናት نحن خلقناكم فلولا تصدقون فكأنما ربنا يعني يكلمني انا عبد العزيز እኔ እንደሚያወራኝ አይነት ነገር ነው የሚሰማኝ ፈተርነው እኮ ምንድነው የምትኮራው አንተ የሚል አይነት ስሜት ነው የሚሰማኝ ይሄንን ደግሞ አንተ አታምንም እንዴ አታረጋግጥም እንዴ አይነት ነገር ነው አብዱልአዚዝ የሚለኝ والله አይነት ስሜት ነው የሚፈጥርብኝና አንቀጹ ጋር ደግሞ ከዛን እንዲ ብዬ ከጎኑ ቶሎ ብዬ የሚመጣልኝ አንድ አንቀጽ አለ ألم نخلقكم من ماء مهين فجعلناه في قرار مكين ألم نخلقكم من ماء مهين يعني ምንም አይደለም ነው ያው አንቀጽ ነው የሱረቱ الواقع አንቀጽ في سورة المرسلات የሚበጣል ኢማጂን በቃ ምንም አይደለም በኔ የሰው ልጅ ምንም አይደለም يعني خلقنا وقال لنا لك حدث ይሄን ታደርጋለህ ትመጣለህ ትገናኘኛለህ ተኖር ይሄን حياة ኑር እነዚህ አድርግ ይሄን አድርግ كذا بحالة تمتعله نو إذا تقول لك نفسك أحيانا تتحدث فيك تعور عليك بزان جزء تناقرات الله من ما يرى لهم ربنا يكلمك يعور هل من إله نحن خلقناكم فلولا تصدقون حين نرجعت من أباه ودي ودي تلاله من اسمه متعصبوا ألفه يعني أحيانا نحن نفسنا نتحدث من بلا إيه سكيت متى ሂራ ብዙ ጥያቄ ትጠይቃለች ማልሷ አቺናትና ሁሌም ትንሽ የሆነ እንዴ ወጣ ልትልሰጠል መመለስባት ይዛለች የሆነ አንዳንዴ እንደውም የኔ ብቻ የምትመስለኝ ከዚች ከሱረቱል ሙርሰላት ካለችው ጋር ማለት በቃ እኔ ምንም አይደለም ያቺ ደካማ ውሃ ከዛ ይመጣው በጣም ዓለም نخلقكم مما يمهين እንዴ እዚህ ጋር ደግሞ فلولا تصدقون እዚህ ጋር ደግሞ እንደዚህ ብሎ ሲያወራኝ አይ በቃ أدبين مجزات على بين هو خالقي ومربي أسعداجي فتري الله عندي جالين سلون ياورينو لا purpose نوزياس كمتين لنا حدث في الحياة لنا purpose على نويم دم مكنيات على زي ما بلنا يدرس بس فكر لا الله عالتوانم يعني نعم يعني خلقنا للحدث الحدث فترة سو بزانو من نورونا واللي يتأثر في هذا الآية يتأثر في واللي طبعا I can say like إيه واللي كان يقال له طبعا every بزنا قرب سلايم مصفو واللي مراشي ما استوسبت آية يتأثر في ميجر مكونو ميجرنها عبد العزيز عندي سولي مكري يشلال وينو مسألة هم ببلت قصة يشلال وينو بهون قطع ميوش أنت اللي يشلال قل እንደ ቁርአን መካሪና ገሳጭ የለም ሰው ሲመክርህ የሆነ ፐርሰንት ልጥልበት ይችላል ለምሳሌ እንደ ሰው ምክር ላይ ማለት ነው ወይስ ያን ነገር በተግባር ሳታገኝበት ትቀራለህ ሰው ነውና ማለት ነው ወይ የሆነ ነገር ይኖራል ቁርአን ግን ከምን ነገር ጽድት ያለ ነው ውስጥ በቃ ቀጥታ እንዳልከው አሁን እኔን የሚያናግረኝ ይመስለኛል ብሎ ማለት በጣም ከባድ ነው እንግዲህ ከዛሬ 1446 ዓመት ልደት በፊት ተላከልን ቁርአን አሁን ድረስ ያለን خلق በዚህ አይነት መልኩ ያናግራል እና እንደ ቁርአን ሙጅዛ በጣም የሚገርም ነው ሰዓት ደርሷል ኢንሻአላህ አረፍ ብለን እንመለሳለን ኢንሻአላህ ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን ከወንድም የጤና ባለሙያ አብዱልአዚዝ ጋር ያለን ቆይታ እንደቀጠለ ነው ሳትርቁ ጠብቁን ከፍታ ደቂቃ በኋላ ተመልሰን እንመጣለን ካፍታ ቆይታ በኋላ ተመልሰን መተናል ከጤና ባለሙያ ዶክተር አብዱልአዚዝ ጋር ያለን ቆይታ እንደቀጠለ ነው ምናልባት ቀደም ያነሳን የነበረው ቁርአን ላይ ነበርና ከቁርአን አዮች ውስጥ የትኛው ቁርአን አያፖሽ ያደርጋል አንተ በሚል ነበር ሙሉ ቁርአን አዮች ቀደም እንዳልከው ምናልባት እኛን የሚያናገሩና ተጽዕኖ የሚፈጥሩብን ቢሆንም ከነዛ ውስጥ ይበልጥ የሚያናግር የሚለውን ነገር እየጠቀስከልኝ ነበር እንደው መለስ አድርግና እንደ ቁርአን ዙሪያ ላይ ማለት ነው ይሄኛ ቁርአን አያ አንደኛው ሊሆን ይችላል ተጽዕኖ ሊፈጥርብን የሚችል ማለት ነው የሰው ልጅ ቀልቡ ሲፈጠርም ኩራት ይሰማዋል አንዳንዴ ከኔ በላይ ማን አለ ብሎ ያስብ ይችላል በእውቀት ሊሆን ይችላል በአቅም ሊሆን ይችላል በፋይናንሻል ሊሆን ይችላልና ልክ እንዳልኩት ቁርአን አያ ሲቀራት ወዲያው ነው ቀርክት የሚያናግረው በሐዲሱ በኩልስ እንደው ካለ በጣም ተጽዕኖ የፈጠረብኝ የምትለው ወይ ደግሞ የሚያጅብ والله كحديثه طبعا حياتي كما قلت لك يعني القرآن سبب حياتي
የመኖር ምክንያት ነውና ሐዲስ ከመን يعني تفسير للقرآن الحديث ሌላ ነገር አይደለምና ረሱል ሰለላሁ ዐለይሂ ወሰለም የሚያነሳት አንድ ሐዲስ አለችና ألا إن في الجسد لمضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله ألا وهي القلب أو كما قال حبيبنا المصطفى صلى الله عليه وسلم أنا سلا لب يعربت أنا سلا لب بنانسا بزيم بنياو بتينا زرفهم راسو بناو تقمو የሰው ልጅ يعني في حياتي حتى ممات ያለው ነገራቶች ቁርኝቱ ከኛ አካል ጋር ያላት መስተጋብሯ በጣም ትልቅ ነውና اصلا ይሄ ረሱል ሰለላሁ ዐለይሂ ወሰለም ያላት ነገር በጣም ትልቅ ነገር ናት እና ደግሞ ሌላ አንድ ሐዲስ አለ ከዚህ ጋር ያይሽ እኔ ብዙ ጊዜ ሁለት አንድ ነገር ያጣመርኩ ነው የምወስደው ያኛው ብቻ አይደለም ሞር እንዲገልጸው ነው ቀደም ለምሳሌ ያነሳውት የቁርአን አንቀጽ ያኛው በቃ ምንም እንዳልሆንኩ እኔ ፈጥሬ ያለው ይሄን አዝደቅ አይነት እንደ ቁጣም አይነት አድርጌ ነው ራሴ እኔ ስገነዘቡ ከዛም በኋላ ደግሞ يعني አለም نخلقكم مما يمهين ነው በቃ ከዚህ እኮ ነው ረገብ ያደርጋልና ያስታግሳል ታውቀዋለህ ሁለተኛ ይሄ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሲያነሱ ምንድነው አንድ ነገር ያነሳሉ ረሱል ሰለላሁ ዐለይሂ ወሰለም the ultimate goal የመጨረሻው ረሱል ሰለላሁ ዐለይሂ ወሰለም የመጡበት ምክንያቱ እንኳን انما بعثت لاتمم مكارم الاخلاق በቃ ጥሩ ስነ ምግባርን ለማሟላት እንጂ ለሌላ ነገር አይደለም ረሱል ሰለላሁ ዐለይሂ ወሰለም የመጣው ይሄ ደግሞ የሚመጣው የቱ ጋር ነው على القلب على القلب يعني ما في القلب يعني ينسيلو ሰዎች ደግሞ አንድ የሚጣቀሙት ነገር አለ ልብ ነው ይሉሃል يعني الاسلام يعني نعم الاسلام في القلب ولكن ما في قلبك على بدنك يعني يرى على بدنك በአካልም ላይ በማንነትህም ላይ በንግግርህም ላይ በሁሉ ነገርህ ላይ ይሄን ደግሞ ሞርፍ መታደርገው እቺ ናት اذا صلحت يعني طبعا አሁን ለምሳሌ በጤናው ብንወስደው ጭብጥ ናት የኔ ልብ እቺን ያህል ነው ሳይዘው የጭብጤን ያህል ናት እቺን ያህል ነው የምትደርሰው ያን ሪስት ፊቷን እቺን ያህል ናት ያንተም እንደዛው የሁሉም ሰው የራሱን የጭብጥ ሳይዟ እቺን ያህል እቺ ትንሽ ነገር ቁራጭ ሙድጋ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም እና اذا صلح صلح الجسد كله እሷ ከተስተካከለች እሷ ከጸዳች ሙሉ ይጸዳል الله ይሄንን በቁርአን يعني ይሄን የረሱል ሰለላሁ ዐለይሂ ወሰለም مصداقا لقول الرسول صلى الله عليه وسلم በቁርአን ብዙ ጊዜ ተናግሯል ሰዎች يعني يقول ربنا في كتابه فإنها لا تعمل الأبصار ولكن تعمل القلوب التي في الصدور ما تتاوروا ايه قلص ነው للقلب نور يعني ለሷ ብርሃን አላት ብርሃናው ደግሞ ምንድነው يعني ጥሩ ስነ ምግባር ነው يعجبني هذا الحديث كل مرة تذكرت هذا الحديث يعني الحديث በማስታውስበት ጊዜ በቃ ይሄ እኮ ነው ሰራው ይሄ ማለት ደግሞ ሰዎች አሁን ፈልጉ ይሁን የሰው ልጅ طبعا يعني اكثر شيء جدلا በጣም መከረከር ይወጣል ነሲያ ዝንጉ ነው ይሄ ነገራቶች ማለት የተሰበሰቡበት ነው ሲፈጥረን يعني القلب يعني تتقلب ትቀያየራለች ስለ የሆኑ ጎራዎች አላህ ሲያነሳ በቁርአን በዚህ መንገድ ነው የሚያነሳው في قلوبهم مرض فزادهم الله مرضا يعني በልቦቻቸው ውስጥ መጀመሪያው ነው ስለ የሚታወረው ይሄኛው ልብ ነው እንጂ ይሄኛው አይን አይደለም ሲል للقلب نور የሆነ ብርሃን አላት يعني ብርሃኑ ደግሞ ምንድነው كما قلنا يعني حسن الخلق ጥሩ ስነ ምግባር ነው ስለዚህ يتاثر في هذا الحديث يا حديث በሚገርም መልኩ يتاثر في قلبي ምናልባት እዚህ ጋር ከጤናው ጋር አንስተልኛልና አንዳንድ ጊዜ የህክምና የሚደረግላቸው ሰው የሚጨነቀው ለአካላዊ ወይ ደግሞ ለሚታዩ ህክምናዎች ነው ለምሳሌ አይኑ ቢጠፋ አይኑ ሊሆን ይችላል ወይ ደግሞ እግር ላይ የሆነ ነገር ቢያጋጥመው ያን ሊሆን ይችላል ውስጥ ላይ እንኳን እንትን ሲል ኩላሊቱ ሊሆን ይችላል ወይ ደግሞ ጨጓራ ካይና ሊሆን ይችላል ቀልብን ለህክምና ላጽዳ ብሎ የሚያስብ አካል ብዙ የለም ቀልብ ትታመማለች ትበላሻለች በምንስ ማከም ይቻላል ያ ረቢ ዋናው ራሱ እሷ ናት በተታመሙ በሽታዎቿን ብዙ ናት طبعا አሁን ቀደም አንድ አንቀጽ አንስቼ ነበር يعني الله እንኳን في قلوبهم مرض በልቦቻቸው ውስጥ በሽታ አለ
فزادهم الله مرضا مجمرون ስለነበረ يعني لا يثقون بالقرآن بقرآن እርግጠኞች አይደሉም هذا ليس بدأ الآن يعني ይሄ አሁን የጀመረ ነገር አይደለም ተታመማለች يعني ما كم من تلو ደግሞ بالقرآن ነው فذكر بالقرآن من يخاف وعيد يعني قرآن تذكره ስለ ሁሉ ነገሮቻችን ልብ ላይ ነው የመጀመሪያው يعني القلب يعني ታስባለች ታደርገዋለች ሌሎቹ ይሰጥቁን ሌሎቹ ያረጋግጣሉ ልብ ትታመማለች ዛሬ ሰዎች አካላዊ ታሞ ምናከማቸው ውጪ ስለ ልቦናዊ ህክምናም አለ ምንድነው እንዲያት ታደርጋት ተጨነቀ طبعا يعني ሶሻል ኢንተራክሽንህን ምንህን እየተባለ ብዙ ነገር አለ ሳይካትሪክ ዲስኦርደሮች አሉ እነዚህ አእምሮ መዛባት በሽታዎች ብዙዎች አሉ እዛ እነዛ አይነት ነገር ሲያጋጥሙ እንደዚህ ምክሮች ምናምን ولكن ፍቱን መድኃኒቷ الذكر كما قال الله في كتابه يعني مصداقا لقوله يعني ماذا يقول ربنا واستعينوا بالصبر والصلاة وإنها لكبيرة إلا على الخاشعين سلالب سيعورا سلالب مدندن سلالب مزاك سيعورا كلا بل ران على قلوبهم ما كانوا يكسبون هكذا يعني لب تزكالج تدندنالج بمن أنت بمتارجو نجار حسن الخلق كاليلا لب تدندنالج أنبي يهون everything النتي سماتل بتأم توترالج أسواقنا تنتظره أنا لا منس هكمنا ደግሞ الذكر يعني كثرة الذكر الصلاة እነዚህ ነገራቶች በማድረግ ቀልብ ማከም ይቻላል ያኛው ራሱ ዛሬ ስለ ልቦና ህክምና ይሰጣል አላህ እኮ ስለ ዚክር ቀልብን ማከም እንዳለብን ሲል ይሄን የሚያረጋግጥ ዛሬ ላይ the most widely prescribed drugs in America in United States ዛሬ አንታይ ዲፕሬሰንት ነው አንታይ ዲፕሬሰንት ማለት የጭንቀት መድኃኒት ነው ዛሬ መጀመሪያው አሜሪካ ውስጥ ነምበር 1 ምንለው ምን ፕሪስክራይብ የሚያደርጉት ስፔሻሊ ለያንግ ጄነሬሽን የጭንቀት መድኃኒት ነው من اين جاء هذا مستاقا لقول هذا كما قال الله في كتابه الله بقرآن ውስጥ የገለጸው ነገር ምንድነው ያለው يعني من اعرض عن ذكري فان له معيشة ضنكا ونحشره يوم القيامة اعمى هكذا يقول ربنا يعني زاري الناس زورالو يعيشون يعني يقول كثير من الناس يعني يا ويلنا من يتاتن عند الناس عشنا كما يعيشون الناس اندنورو بنورن والله لا اريد ان اعيش كما هم يعيشون اني الناس اندمينورو منور الفلقم يعني هذا ليس حياة الانسان يعني ليس حياة يعني خالقنا يريد منا الله يفترن فتارياتن كنيا የሚፈልገው እቺኛውን አይደለም እቺኛውንም አይፈልግም بالطبع አስበው እስኪ አላህ ካንተም የሚፈልገው መስገድን ነው ፈጠረ እኔ ሰራው ነው የሚለው ከዛች ከትንሽ በጣም ደካማ ከሆነች ውሃ ፈጠርኩህ ነው የሚለው ከዛም ተዛዞችን ሰጠ ጊዜዎችን እንኳን ከፋፈለለ يعني في عبره ታይም ስለማይበቃን እንጂ ስለሱ ብናወራ is like long ስለ ከከፈፍሉ ምን ያህል በዛ ውስጥ ጥበቦች እንዳሉ ብዙ ነገራቶች አሉ ስለዚህ ከዛ ዞር ሲሉ معيشة ضنكا ሐያት እንኳን ኮነሱ ተጠቦ ነው የሚሮት ዛሬ አሜሪካ ላይ በጣም ፕሪስክራይብ የሚደረግ ወይም ደግሞ የሚጻፈው መድኃኒት ምንድነው የጭንቀት መድኃኒት ነው لماذا هذا ما قاله في الكتاب يعني ሰዎች ዛሬ እኮ ለሶች አትላቸው ሄዶ ጎግል አድርጎ ፕሩቭ ነው ውሸት ነው ትክክል ነው ማለት ይችላል they can google and see ይሄ ማየት ይችላል ስለዚህ معيشة ضنكا والله لنا يعني في قلوبنا راحة نصلي ونخرج من المسجد مع الراحة يعني فكأنما أعطينا شيئا يهون نجار نداقين بدستان وكمسجد من النطق يعيشون في الضنك الناس لا مالت ጭንቀታቸው ለማራገፍ መጠጣት ሌሎች ጉዳትንም ጤናዊ ጉዳትንም የሚያስከትሉ ነገራቶች የማድረግ ነው የሚሄዱትና طبعا ልብ ትልቅ ቦታ አላት جزاك الله خير እንግዲህ ወንድም አብዱልአዚዝ በጣም በሰፊው ስለቀርፍ አንስተልናል በጣም የሚገርም ነው ማከም ያለበት ደግሞ ትኮታ ግን እሷ ነው እንዳልከው የውጮቹ ሀብት ይኖራቸው ይችላል ዝና ይኖራቸው ይችላል ዱንያዊ ነገር የሚያስጨንቃቸው እንደውም የለም ማለት ይቻላል ሙሉ ለሙሉ ግን እቺ አላህ ያስቀመጣት መስፈርት ተጥላቸዋለች በዛ የተነሳ ራሳቸውን እስከ ማጥፋት የሚደርስባቸው እነሱ ናቸው እንደው አላህ ቀልባችንን ይሁላችንን የሚያስተካክልን መለስ ያርግልን
ኢንሻአላህ ሰዓታችን ስለደረሰ እዚህ ለማቆም እንገደዳለን ኢንሻአላህ። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን ከወንድም የጤና ባለሙያ አብዱልአዚዝ ጋር የነበረን ቆይታ ይሄን ይመስላል። በሰፊ ብንጫወት ደስ ባለን ነበር። ሰዓቱ ግን እዚያ ስለሚገደበን ኢንሻአላህ ለዛሬ ያለን ፕሮግራም በዚሁ እናገባድራለን። በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።